ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ላይ ሰላማችሁ ይበዛ የተትረፈረፈ ይሁን። እንግዲህ ከረጅም ቆይታ ጊዜ በኋላ በቪዲዮ ተገኝቻለሁኝና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነው። የተለያዩ መረጃዎችን በዚህ ቻናል ታገኛላችሁ። እንግዲህ ያው ከሀገር ውስጥም ከሀገር ውጭም እንዲሁም ደግሞ ትኩረት አድርጌ የምሰራ ስለ ኩዌት ስለሆነ በዚህ ላይ ስለ ኩዌት መረጃዎችን ታገኛላችሁ ማለት ነው። እና ስለዚህ ይህንን መረጃ ለማግኘት ሁላችሁም ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ዛሬ አንዳንድ የተጠየቁት ጥያቄዎች አሉ። በእነሱ ጥያቄዎች ላይ መልስ እመልሳለሁ ማለት ነው። እና ያው እኛ መንገዱን ነው ብዙ ጊዜ እንደምነግራችሁ መንገድ ነው የምናሳየው። መንገዱን ይዛችሁ ደግሞ ለራሳችሁ ለመብታችሁም እንዲሁም ደግሞ አልባሌ ወጪዎች እንዲሁም ደግሞ አላስፈላጊ ሆኑ ህገወጥ ጉዞዎችን እንዳትጓዙ ነው። ያው ጥንቃቄም አዘልም ነው ማለት ነው። እኛም እዚህ መረጃ የምንሰጠው እኔም መሰል እህቶችም ማለት ነው። እና ስለዚህ ዛሬ አብዛኛዎቻችሁ ምንድነው ሁለት ነገር ላይ ነው ትኩረት አድርጌ መናገር የምፈልገው። በጣም ብዙዎች ብትጠይቁኝም ግን ሁለት ነገሮች ላይ ነው ትኩረት አድርጌ ዛሬ መናገር የምፈልገው። ምንድነው ስለ በኩዌት ውስጥ በኢትዮጵያ ውስጥ ስለሚገኘው የኩዌት ኤምባሲና እንዲሁም ደግሞ ስለ ክፍያ ማለትም ስለ ኤምባሲ ነው ኤጀንሲ ውስጥ ስላለው ክፍያ ነው ማብራሪያ የምሰጣችሁ ማለት ነው። ብዙ ጊዜ ይህን ነገር ላይ በጣም ተናግሬያለሁ። ላይቭ ላይ በጣም ብዙ ጊዜ ተናግሬያለሁኝ። ያው ረጅም ሰዓት ቁጭ ብለን መስማት ስለማንፈልግ እኛ ኢትዮጵያውያን ሁሉ ጊዜ ኮመንት ላይ ጥያቄ የምንጠይቀውና እንደዛ ጥያቄዎች ስለመጡ አንደኛው ከኩዌት ኤምባሲው ልጀምርና የኩዌት ኤምባሲ በኢትዮጵያ የሚገኘው ወደዛ ስንሄድ የሚከፈለው ክፍያ 32,000 ብር ነው፣ ግማሹ 38,000 ብር ነው እያላችሁ በጣም ብዙዎቻችሁ ኮሜንታችሁን እዚህ ጋር አምጥቼ ያው እንትን ማለት እኔ ባልችልም በጣም ብዙ ሰዎች ጠይቃችሁኛል ማለት ነው። እኔ እስከ ዛሬ ድረስ የማውቀው የኩዌት ኤምባሲ ሄዳችሁ ይጽደቅ ማለት ማተብ ሲመታላችሁ የሚከፈለው አሁን ቅርብ ጊዜ እስከ 8 ወር ማለት ነው 7 ወር 6-7 መካከል እስካለ ድረስ 12,000 ብር ነው የተከፈላል ማለት ነው። እና 12,000 ብር እንደሚከፈል አውቃለሁ። ከዛ በፊት የነበሩ ግን በ18 ቪዛ የመጣች እህት አለች እና በዛ የመጣች እህት ደግሞ 3,000 ኦር 4,000 ብር መካከል ነው የከፍላ የመጣችው ማለት ነው። ያንን ከፍላ ነው የመጣችው። በነገራችን ላይ እኛ አሁን እዛ ስለምን እንደሚከፈል ምን እንደሆነ እናንተ መጠየቅ ትችላላችሁ። ለምንድን ነው ብላችሁ ወር ደግሞ እኔ የምነግራችሁ ነገር ወረቀቱን እኔ ፎቶ ባነሳሁት ብዬ ነበረ እና ልጅቷ 12,000 ብር ከፍላ የመጣችው ላይ ማተቡ ላይ ግን ደረሰኝ የተመታ 5 ብር ነው። 5 ብር ነው የተመታ ማለት ነው። እና ለምንድን ነው የሁሉ ታዲያ የተከፈለ ብዬ ራሴ ጥያቄ ፈጥሮብኝ ነበረ። ደግሞ ለምንድን ነው ደረሰኝ የሌለው የሚለው ነገር ጥያቄ ፈጥሮብኝ ነው ያለፈው ማለት ነው። ኦር እኔ ደግሞ ያን ወጪ አሰሪ ስለሆነች ሸፍና ያመጣቻት ብዙም ትኩረት ሰጥቼ እንትን አላልኩ አልተከታተልኩም ማለት ነው። እንዲሁም ደግሞ ወረቀቱም ለረጅም ጊዜ እጄ ላይ ነበረ። ፎቶ የማንሳቱን አልመጣልኝም። ይሄ ሁሉ ጥያቄ ይነሳል ብዬ ስላላሰብኩኝ ማለት ነው። ስለዚህ እናንተ ስለምን እንደሚከፈል እዛ ኩዌት ኤምባሲ ውስጥ ስትገቡ ስለምን እንደሚከፈል መጠየቅም ትችላላችሁ፣ መብት አላችሁ ማለት ነው። እና ይነግራችኋል። ኦር ደግሞ የከፈላችሁበትን የክፍያ መረጋገጫ ወረቀት ሲሰጧችሁ እዛ ላይ ማንበብ ትችላላችሁ ማለት ነው። እና እኔ የማውቀው እስከዛሬ ድረስ ይሄንን ነው የማውቀውና ለሁላችሁም ጥያቄ መልስ ስለሚሆን ሁላችሁም ሼር አድርጋችሁ አድርሱልኝ። ሁለተኛው ነገር ደግሞ ምንድነው ብሬ አንቺ ብዙ ጊዜ በነፃ ነው የምትመጡት እያልሽን ነው፣ ነገር ግን 40,000 ብር እየተጠየቅን ነው 40,000 50,000 80,000 120,000 ብር እየተጠየቅን ነው ብላችሁ ኮሜንት የምታደርጉልኝ ሰዎች አላችሁ ማለት ነው። እንግዲህ ብዙ ጊዜ በዚህም ጉዳይ ላይ በጣም ረጅም ጊዜ አውርተናል። ከአንድ ወር ምናምን በላይ ከመከፈቱም በፊት ከተከፈተ ደግሞ ሰዎች መምጣት ከጀመሩ በኋላ ምን ብለናል አውርተንበታል ማለት ነው። ዩቲዩብ ላይ እኔ በጣም ብዙ ጊዜ አውርቼበታለሁ ላይቭ ገብቼ። ስለዚህ የሁላችሁ ቤተሰብ እናንተ የከፈላችሁበትን አሁን ለምሳሌ አንድ ኤጀንሲ ህጋዊ ኤጀንሲ ሄዳችሁ
ይሄን አክል ትከፍላለሽ፣ ይሄን አክል ከፍለ ነው የምትሄደው ስትባሉ የተባላችሁበትን መረጃ ቴክስት የተደረገበት ቦይስ የተደራረጋችሁበት ቃል የተለዋወጣችሁበት ካላችሁ መክሰስ ትችላላችሁ። መክሰስ ትችላላችሁ እንጂ ወደ ኩዌት ለመምጣት ምንም አይነት ክፍያ የለም። እናንተ የምትከፍሉት አሁን ለምሳሌ አሻራ ሄዳችሁ አሻራ ስትነሱ ትከፍላላችሁ። ማህበራዊ ጉዳይ ስትሄዱ፣ ውጭ ጉዳይ ሚኒስትር፣ ኩዌት ኤምባሲ ስትገቡ ራሳችሁ ናቸው የምትከፍሉት ማለት ነው። ከዛ ውጭ ግን ራሳቸው ከፊሎቻችሁ ናቸው ከፍሎ የሚያመጣችሁ እንጂ እናንተ የምትከፍሉት ምንም አይነት ክፍያ የለም። እናንተ ችግራችሁ ምንድነው? አንዳንዶቻችሁ ሰፈር ውስጥ አሰሪና ሰራተኛ እንዲህ አገር ውስጥ ሰራተኛ አገናኝ እነሱ እንኳን ፍቃድ አላቸው በነገራችን ላይ ማለት ነው። እና የሆነች ልዕት ሄደች ስትባሉ ስትሰሙ በየት መንገድ ሄደች አከሌላ አከኮ ሲባል ያን ሰው ለማግኘት ነው የምትሄዱት። ያንን ሰው ለማግኘት ስትሄዱ ያ ሰው ደግሞ ምንድነው ደላላ ሆኖ ይገኛል። እሱ ከኤጀንሲ ጋር ስላገናኛችሁ ብቻ ከእናንተ ደግሞ እሱ ብር ይፈልጋል። ስለዚህ እናንተ በቀጥተኛው መንገድ አዛር ስላለ ቪዲዮን አቋርጬ ነው ድጋሚ ተመለስኩበት። እና ምንድነው እነዛ ሰዎች በመካከል በእናንተና በኤጀንሲ መካከል ሲገቡ እነሱ ክፍያ ይጠይቋቸዋል ማለት ነው። ክፍያ እነሱ ይጠይቋቸዋል። ስለዚህ ኤጀንሲ ጋር ቀጥታ ሄዳችሁ ኤጀንሲው አንቺ ኩዌት ለመሄድ ይሄን አክል ገንዘብ ትከፍያለሽ ብሎ የሚያስገድድሽ ኦር የሚጠይቅሽ ከሆነ መንግስት ራሱ ያስቀመጠው ወይም ደግሞ ቅሬታ ማቅረቢያ ተብሎ የተቀመጡ ቁጥሮች አሉ። መክሰስም ትችያለሽ። አሁን ላይ ወደ ኩዌት ፍቃድ የተሰጣቸው ሰዎች ኦር የስራ ፍቃዳቸውን ሁሉ እስከ መቀማት ደረጃ ይደርሳሉ ማለት ነው። ስለዚህ እናንተ ናችሁ መብታችሁን ማስከበር ያለባችሁ። እኛ እዚህ ጋር ያለን እኔም ሆነ እኔ መሰል እህቶቻችሁ የምናገሩት ምንድነው ስለ መብታችሁን ማስከበር እንዳለባችሁ ነው። እዚህ ሀገር መታችሁ ለምሳሌ አሁን መብታችን ነው አገራችሁ ላይ መብታችሁ ሳታስከብሩ እዚህ መታችሁ መብታችን ነው ማለት አትችሉም። ኦልሬዲ እየከፈላችሁ አንዳንዶቹ ደግሞ በቃ በ15 ቀን ይመለስልናል እንዲህ ይመጣልናል ብሎ ብር ከፍሎ የሚመጡ ሰዎች አሉ። ወዶ ማለት ነው ወዶ ከፍሎ የሚመጡ ሰዎች አሉ። እነሱ ሰዎች ምንድነው ከፊል ተገኝተውላቸው ሳይሆን እዚህ ዝም ብሎ እንትን ይሰራላቸዋል ማለት ነው። ቪዛ ይሰራላቸውና ምንድነው መክተብ ነው የሚቀመጡ ወይም ደግሞ ኤጀንሲ ኦፊስ ነው የሚቀመጡት ለረጅም ጊዜ ማለት ነው። ከፊል እስኪገኝላቸው ኦር ደግሞ ያ እሷን የምትፈልግ መታ እቃማ እስክታሰራ ኦር መኖሪያ ፍቃድ አሰርታላት እስከምትወስድ ድረስ የምትቀመጠው ቢሮ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ራሳችሁን ጠብቁ፣ ራሳችሁን መብት አስከብሩ። ሁለተኛ ነገር ምንድነው ያልኳችሁ በደላላ ስትመጡ በደላላዎች በኤጀንሲዎች ስትመጡ ደላላን ከመካከላችሁ አውጡ። እናንተ ሰፈር አሁን አንዷ ልጅ ላካት ያላችሁ ሰው ደላላ ነው። እሱ ደግሞ ወስዶ ከኤጀንሲ ጋር ሲያገናኛችሁ እሱ በመሃል ብር ይጠይቃቸዋል ማለት ነው። እና ስለዚህ ያን ነገር እናንተ በደንብ አድርጋችሁ ማጣራት አለባችሁ። ግን ወደ ኩዌት ለመምጣት አሁንም ደግሞ የምናገረው ነገር ምንም አይነት ክፍያ የለው። ምንም አይነት ክፍያ የለው። ክፍያ የለውም ስላችሁ የራሳችሁ የሜዲካላችሁ የአሻራችሁን ውጭ ጉዳይ ማህበራዊ ጉዳይ ምናምን ኩዌት ኤምባሲ ምናምን የምትገቡትን ብቻና ብቻ ከፍላችሁ ነው የምትመጡት ማለት ነው። ይሄንን ብቻ ከፍላችሁ የሚጠበቅባችሁን እንትኖቻችሁን አሟልታችሁ ወደ ኩዌት መምጣት ትችላላችሁ። ከዛ በተረፈ ግን የትኬታችሁም ይሁን የሌላም ነገር የሚከፍለው ከፊላችሁ ነው። ከፊሉ ራሱ ነው የሚከፍለው እንጂ እናንተ አይደላችሁ። እናንተ ፎርም ስትሞሉ ፎቶአችሁ እናንተ ያላችሁን ዶክመንት ሁሉ እዚህ ሀገር ያሉ አሰሪዎች እኔን ለምሳሌ እኔን ቢወስደው እኔ ኢትዮጵያ የሞላውት ፎርም እዚህ ኩዌት ይመጣል። አንቺን ፎቴንና የኔን ሴትዮ የሞላውትን ፎርም አይታ ከወደደችኝ ፎቴንና ፓስፖርቴን ትወስዳለች። ወስዳ ምን ትሰራልኛለች? ቪዛ ሰርቻለሁ ብላ መታ ለመክተቡ ትሰጣለች። መክተቡ ደግሞ ወደ ኢትዮጵያ ይልካል። በዛ መንገድ ትመጣላችሁ እንጂ ምንም አይነት ክፍያ የለም። አሁንም ደጋግሜ ነው የምናገረው፣ ከእንደዚህ አይነት ሌቦች ራሳችሁን ጠብቁ። ደግሞ በአሻራ ከዚህ ሀገር የወጣችሁ ከዚህ በፊትም ደጋግሜ ተናግሬያለሁኝ። እንደባለፈው እንደ እህታችን እንዳትሆኑ። ማንም ሰው 10 ዓመት
10 ዓመት ከሆነ በኋላ ምን ይላል ስፓየርድ ያደርጋል የለም ሲስተም ላይ የሚሉት አንዳንድ ሰነፍ ሰዎች አሉ፣ ሰዎችን ለማጭበርበር ብሎ ማለት ነው። ነገር ግን እንደዛ የሚባል ነገር የለም። ኮምፒውተር ውስጥ ነው የተቀመጠ አሻራችን እያንዳንዳችን ማለት ነው። እንኳን አይደለም እኔ በፊት ከሰዎች ጋር ወጥቼ ተሳፍሬ ስመለስ ምንም አይነት አሻራ አንነሳም። አሁን ላይ ግን ከኩዌት ወጥቼ ተመልሼ ወደ ኩዌት ስገባ አሻራ እንነሳል። እኛ ብቻ አይደለም የሀገሪቷ ዜጎች ሁሉ አሻራ ይነሳሉ፣ አየር መንገድ ውስጥ ማለት ነው። ስለዚህ ጥንቃቄ አድርጉ። መታችሁ እዚህም ያው እንዳትጎዱ፣ አላስፈላጊ ያልሆነ ወጪዎችን እንዳታወጩ፣ ይህንን ነው እኔ የማሳስባችሁ ማለት ነው ውድ ቤተሰብ። ስለዚህ ሁላችሁም ሼር አድርጋችሁ ለሌሎች እንድታደርሱ ስል አሁንም በትህትና ጠይቃችኋለሁ። ሌሎች በጣም ብዙ ጥያቄዎች አሉ። ከመጣው በኋላ ቤት መቀየር ይችላለሁ ወይ? የተለያዩ በጣም ብዙ ጥያቄዎች አሉ። እኔ ትንሽ ስራ ቢዚ ስለነበርኩኝ ቪዲዮ ለመስራት አልተመቸኝም። ነገር ግን ሁሉንም በየተራው እየመጣውኝ በቪዲዮ አካፍላችኋለሁ ማለት ነው ስላለው ነገር እና አንዳንዶች ደግሞ እኔ የስራ ስምሪታችሁ ወይም ደግሞ ለጽዳት መጣችሁ፣ ለሞግዚት መጣችሁ፣ ሌላ ስራ ተጨማሪ ስራ መስራት ይቻላል ወይ? በጣም ብዙ እልፍ ጥያቄዎችን ጠይቃችሁኛል። ለዛ ጥያቄ መልስ ይዤ እመጣለሁ ማለት ነው። እኔም ሆነ አንድ እህትም ደግሞ ቢሮ ውስጥ መሰራ አለች፣ የእሷንም ቪዲዮ ጨምር ይዤላችሁ የሚመጣ ይሆናል ማለት ነው። እና ወዳችኋለሁ። ቀጣይ በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። በያላችሁበት ሰላማችሁ የበዛ የተትረፈረፈ ይሁን።